ውሸትንማ ቀለም ማነው ኤርሚያስ የዋሻት እንጂ ሰይጣንን ያስንቃል። ከቀናት በፊት ላይቭ ከፍቶ ግትልትል ውሸቱን እየዋሸ እያለቀሰ እያነባ በቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያንና በሊቃውንቶቿ ላይ ሲዋሽ ነበረ። ሕይወቱን በሙሉ እየመራ ያለው በውሸት ነው። ልመና በውሸት ነው። ገንዘብ የሚሰበሰበው በውሸት ነው። ትምህርቱ የውሸት ነው። ለማንኛውም እስኪ የዛሬ ግትልትሉን እንስማውና መቼስ መልስ እንስጥ እንጂ አብሮኝ ይቀድስ የነበረ በዚያን ቀን ነበሩ ካህናትና ዲያቆናት ሙሉ ጭምር ቁጭ ብሎ ሰምቶ ነበር። እና እኔ ያለኝ ወደ ከተማ እመጣለሁ እንዳንተ ነው መሆን የምፈልገው ኤርሚ ያለኝ ቀይ ቆንጅዬ የሚያምር ወጣት አልኩ። ወንድሜ ድምፃዊ ወንድሜ ድምፁን ልኮልኝ ነበር። እንደው ቢኖር ፈልጌ እንደገና አሰማችኋለሁ አንድ ቀን ድምፁ ማለት ነው። አንድ ቀን የጥቅምት መድኃኔዓለም የአውራጃው ከተማ ላይ ክብረ በዓል ስላለ የአውራጃው ከተማ ላይ የት ሀገር ነው? እዛ ሄዶ እንዲቀድስ ተጋበዘ። እሺ፣ በጣም ድምፃዊ ነው። ከገጠር የአውራጃው ከተማ ቅዳሴ ቀድሶ ክብረ በዓሉን አክብሮ የሚበላውን በልቶ ጠጥቶ ሲመለስ ወደ የተቃጠለ ብሎ አለ። ቆይ አንዴ ቆይ ወንድሜ ደወለልኝ። ምናልባት ድምፁ ካለ እዚሁ ያሰማችኋለሁ። ቅዳሴ ላይ በጣም እንበይ እየመጣ ስለሆነ ሰርፕራይዝ እዚሁ ሊያሰማን ነው። እዚሁ ማስረጃ እጅ ከፍንጅ ላይቭ ላይ መጣ ማስረጃ። ያው ወንድሜ ሰምቶ ላከልኝ ቴሌግራም ላይ። ዋው ወንድሜን በሉት በመድኃኒት ማለት ነው። አበበ ጉልላት ይባላል። አብሮ አደጌ ነው። አበበ ጉልላት። ኦኬ፣ ዲያቆን አበበ ጉልላት። እሺ፣ እንዴት ውስጤ እንደተረበሸ ልነግራችሁ አልችልም። አብሬው ቀደስኩ፣ አብረን የቆምን ስሙት። የኢየሱስ ድምፅ ነው። የሱን ሰሙታላችሁ። ቆይ አሁን የካህናቱ አብሮ ስላለ ነው። ይሄ የሱ ድምፅ ነው። ስሙ። ወንድሜ ባሉ አበበ ለእግዚአብሔር አምላክ አብሮ አደጌን ወንድሞች ናቶች ህብረተ መንፈስ ቅዱስ አብሮ አደጌ ነው። ወንድሞች ናቶች ወንድሞች አብሮ አደጌ አብረን እኩል ቀን አንድ ቀን ድቁና የተቀበልን አብረን የቀደስን አብሮ አፈር ፈይጦ ያደገ በአንድ ወንዝ ላይ ያደግን አበበ ጉልላት ይባላል። አብሮ አደጌ ነው። ሳልቀብረው ወንድሜን ወንጌል ነግሬዋለሁ። ከተማ ስገባ እንዳንተ ነው መሆን የምፈልገው ብሎኝ የጥቅምት መድኃኔዓለም በሉት ቆንጆ የሚያምር ልጅ አልኳችሁ። ድምፁ ሁሉ እንደዚህ እንደሰማችሁት ነው። በቅዱስ ቁርባን የገደሉት ወንድሞች ናቶች። አልቅሻ አልወጣልኝም። አብሮ አደጌ ነው። በሉት መርጌታ እውነቴን ብዬ የምላችሁ አብሮ አደጌ አብሬ የቀደሱት አንድ ቀን ነው። ከብፁዕ አቡነ ናትናኤል እጅ ድቁና ስልጣን የተቀበልነው በሉት በቅዱስ ቁርባን። እነኚህ አውሬዎች ቤት ውስጥ የተሰገሰጉ አውሬዎች አሁን ወንድሜ እዚህ ባላምበራስ እንደሚናገረው ነመርጌታ እንደሚናገሩት ቆሞስ እዚህ አሉ፣ ይታወቃል። የሰራዊት ጌታ እግዚአብሔር ያን ቤት ይፍታ። ይበቃሃል አንተ ግትልትል። በነገራችን ላይ ቅዳሴያችን እንዴት አያችሁት? ጥዑም ዜማችን አይ ቲንክ ያስለቀሰው የቅዳሴው ዜማ ሳይሆን አይቀርም።
ለማንኛውም ይሄ ዲያቆን እርሱ እንዳለው አብሮት ያደገ አብሮት የበላ አብሮ የጠጣ እዚያ ገጠር ላይ ከእርሱ ጋር የተወለደ ልጅ ሳይሆን ወይም አበበ ጉልላት ሳይሆን ይሄ ዲያቆን በትረ ይባላል። የአዲስ አበባ ዲያቆን ነው። አብረውት የሚቀድሱት አባት ደግሞ መጋቤ ስብሐት አባ ገብረወልድ ይባላሉ። ላስ ቬጋስ ኪዳነ ምሕረት ናቸው ያሉት። ቅዳሴውን የቀደሱት ከዲያቆን በትረ ጋራ በስቱዲዮ የተቀረጹት ነው። ዩቱብ ላይ ገብታችሁ መጋቤ ስብሐት አባ ገብረወልድ ቅዳሴ በላችሁ ሰርች ብታረጉ ታገኙታላችሁ። እኔ ግን ይሄንን አውጥቶ ጓደኛዬ ነው ድምፁን ስሙት እያለ ያለቅሳል፣ ይዋሻል። አይበቃም ውሸት? እንደዚህ ማልቀስ ይሻላል? እንዴት ነው እንደዚህ በውሸት ማልቀስ የሚቻለው? ሪሊ እንዲህ በውሸት ማልቀስ ከተቻለ ሀገር ፍቅርና ብሔራዊ ቲያትር እንዲህ ያለውን ተዋናይ ካስታታ ተደረጉትም እንዴ? የት ይገኛል በዚህ ዘመን እንደዚህ ያለ ተዋናይ? ቤተ ክርስቲያንን ለመክሰስ ሊቃውንትን ለመክሰስ በሕይወት ያሉትን አባቶቹን ዲያቆናትን አንስቶ የሞተ ወንድም እያለ እንዲህ መግተልተል በውሸት። ኧረ መቼ ነው የሚቆመው? ወንድማችን ቸሩ መድኃኔዓለም ምሕረቱን ይላክልህ። በአንተ ውሸት ስንቱ እንደጠፋ እግዚአብሔርና አንተ ታውቃላችሁ። በድጋሚ ነፍስህን ይማረው። በዚያ በሶስተኛው በአራተኛው ክፍለ ዘመን ውስጥ እንዲህ የሚል ክርክር ተነስቶ ነበረ። እንዴ ይሄ ህብስቱ በቀጥታ የክርስቶስ ስጋ የሚሆን ከሆነ ሰውን ወደ እግዚአብሔር መንግስት የሚያስገባ ከሆነ እኛ የጌታ እራት ብለን ወይም ቅዱስ ቁርባን ብለን ወይም ስጋው ደሙ ብለን በልተን ስንበላ ተቆርሶ የወደቀውን ቂጣ አይጥ አግኝታ ብትበላው መንግስተ ሰማይ ትገባለች ወይስ አትገባም የሚል ክርክር ተነስቶ ነበር፣ ቤተ ክርስቲያን እስክትበጠበት ድረስ። እኔና እናንተ ቂጣ በልተን መንግስተ ሰማይ የምንገባ ከሆነ አይጧ የማትገባበት ምክንያት ምንድን ነው? ቂጣ ከሆነ ሰው የሚያስገባው አብሮ አደጌ ነው። ወንድሞቼ እናቶቼ፣ ወንድሞቼ አብሮ አደጌ አብረን እኩል ቀን አንድ ቀን ድቁና የተቀበለን አብረን የቀደስን አብሮ አፈር ፈይቶ ያደገ በአንድ ወንዝ ላይ ያደግን አበበ ጉልላት ይባላል። በቅዱስ ቁርባን የገደሉት ልብ አድርጉ። በቅዱስ ቁርባን የገደሉት ወንድሞቼ እናቶቼ፣ ቅዱስ ቁርባን አማናዊ ነው የሚለውን ትምህርት ስትሸነፉ፣ ማሳመን ሲያቅታችሁ፣ ማስረጃ ማቅረብ ሲያቅታችሁ፣ በእነዚህ አይነት ነገር ደግሞ መጣችሁ በመርዝ ነው የሚሰራው ማለት ጀመራችሁ። ምን አይነት ጥላቻ ቢኖራችሁ ነው? ምን አይነት ክፉ ልብ ቢኖራችሁ ነው? ምን አይነት ጨለምተኝነት ቢኖር ነው? ሁሉ ግርግር ነገ ከካህናት እጅ ነገ ሰዎች አምነው ቅዱስ ቁርባን እንዳይቀበሉ ነው። ይሄ ሁሉ ውሸት እየተከናወነ ያለ ነገ ቅዱስ ቁርባን የሚያቃልል ሰው እንዲኖር ነው። ነገ ወደ ቅዱስ ቁርባን ሰዎች እንዳይቀርቡ፣ ነገ ሰዎች መዳን እንዳያገኙ ነው። ይሄ ሁሉ ስራ እየተሰራ ያለው በዚህ ምክንያት። ታዲያ ሰው በዚህ ልክ የአንድን ትልቅ ቤተክርስቲያን ቤተ እምነት በውሸት በተደራጀ መረጃ ራሱ በራሱ በሚልከው ሰነድ እንደዚህ በህይወት ያለን ሰው ሞቷል በማለት ቅዱስ ቁርባን ተበረዟል፣ የገደሉትም በቁርባን ነው ብሎ እዚህ ደረጃ የሰውን ስም የቤተ እምነትን ስም ማጥፋት ያውም ዶግማ የሆነ ትምህርታችን ላይ እጅግ ዶግማ የሆነ ትምህርታችን ላይ ይህንን የምትመለከቱ ክርስቲያን ወንድሞች እህቶች፣ በእነዚህ በቅዱሳት ሚስጥራት ላይ የመጽሐፍ ቅዱስ ትምህርት እጅግ በጣም ግልጽ ከመሆኑ የተነሳና በማያሻማ መልኩ ግልጽ ሆኖ ስለተቀመጠ ይህንን ነገር በመጽሐፍ ቅዱስ እውነት ማሸነፍና ውሸት ማድረግ ስላልተቻለ አንድና አንድ አማራጩ ምንድነው ማለት ነው? ገዳይ ነው ብሎ ማስወራትና መዋሸት። በዚህ ልክ የሚያምኑትን ሰዎች ወይንም ደግሞ በዚህ ልክ ሊሰሙት የሚችሉትን ሰዎች ወይም ደግሞ የዋሁን ሕዝብ መንዳት ይሆናል ማለት ነው። እግዚአብሔር ደግሞ ዝም አይልም። ውሸት ልትቆይ ትችላለች እንጂ እስከ መጨረሻው ግን አትጸናም። እውነት ልትዘገይ ትችላለች ግን አትደበቅም፣ ትወጣለች ብራዘ። እግዚአብሔር በራስ መረጃ። ዘመኑ የቴክኖሎጂ ነው። የምንፈልገውን ነገር በአንድ ቅጽበት ማግኘት እንችላለን። በህይወት ያለን ሰው ሞቷል፣ የላከውን ነገር ተልኮልኛል ብለህ ማምጣታት በራሱ ምን ያህል ውሸት እንደሆነ ያሳያል። ያንተ ተማሪዎች፣ አንተን የሚያዳምጡ ሰዎች እንዴት እንደሚያሳዝኑ፣ እንዴት በጥላቻ የተሞሉ ናቸው። ወደር የለሽ
ጥላቻን ያለብህ አንተ ለቤተክርስቲያኒቷ ወደር የለሽ ጥላቻ። ከዚህ በፊት አባ ማን በሚባሉት ስንክሳር ላይ ባለው መጽሐፍ ዋሸ። ከዛ አክሊል ገብቶ ተወያየ። አክሊል ገብቶ ሲወያይ ድሃ ጸልሳን ነው አልክ። እንደገና ደግሞ ሳትቆይ ተመለሰ በዚህ ጉዳይ መጣ። ምን ያህል ውሸታሞች እንደሆኑ እንድታውቁ። አብረው ሲሰሙ ሲያጨበጭቡ ሲገረሙ የነበሩት ሁሉም ውሸታሞች። እኔ የምናገረው ነገር ሁሉንም ወክዬ አይደለም። እሱን የሰሙ እሱን ያገዙ አዎ ጎበዝ ያሉት እያንዳንዳቸው ግን እያንዳንድሽ ግን ያን ቀን ከጌታ ፍርዱ እንደምትቀበል ግን ማወቅ መቻል አለበት። ድሃ ጸልሳን ትላለህ አውቃ ያወራውን ነገር በፊት ኦርቶዶክሳውያን ፕሮቴስታንቶችን ይጠሏቸዋል፣ ያባረሯቸዋል ነበር የሚባለው አይደለም። ፕሮቴስታንት አማኞች በተለይ አንዳንድ አገልጋዮች እጅግ በጣም ቤተክርስቲያኒቷን ይጠሏታል። በቅርብ ማልነግራችሁ ብዙ ነገር አለ። ወደ ቤተክርስቲያን እየተጨመሩ ያሉትን ነፍሳት እንዴት እንደሚያስጨንቋቸው በቻሉት አቅም በስራ ገበታቸው እንዴት እንደሚያስጨንቋቸው ልነግራችኋለሁ። በጣም ወራዳ የወረደ ስራ ነው የሚሰሩት። ይሄ በጣም ነውር ነው እና ይህንን መረጃ ያመጣችሁ ውሸቱን ያጋለጣችሁ ሰዎች ማለት ነው እግዚአብሔር አምላክ ይባርካችሁ። አባታችን ቀሲስ ዲበኩሉ እግዚአብሔር ረጅም እድሜን ከጤና ጋር ያድሉት። በጣም ነው የምናመሰግነው። ሌሎችም ወንድሞች ይሄ ነገር እኔ ብቻ አይደለም ሌሎቻችንም በስፋት ልናወራበት የሚገባ ጉዳይ ነውር ስለሆነ ዮናታን እዚህ ከባድ ሚዛን ወንድም መጥቶልሃል። ከባድ ሚዛን ወንድም መጥቷል። ምን ጉንዳንና ዳ ምን አገባ? ዳ ካለው ዳነ የራስህ ጉዳይ። አሁንም ምን ይነግራል? ዳነ አው ጥቁር ጉንዳን ሰው ማን ላይ ነው የምታኮርፈው? ማን ላይ ነው ለምቦጨን የምትጥለው? አው ጥቁር ጉንዳን ይቅርታ፣ የፈረንጅ ጉንዳን ዳነ የፈረንጅ ጉንዳን። እኔ ላሻሽል። ጌታ ኢየሱስ ይወድሻል። ይወድሻል ስልሽ የምር ይወድሻል። እንዴት አይወደኝም? ልጁ አይደለው እንደ ካላና ካላባት እቅፍ ድግፍ አድርጎ ያሳደገኝ ከነናቱ ክብሩ ይስፋ። እንዴት አይወደኝም? አሁን ኢየሱስ ጌታ ነው ትያለሽ? ሲሪየስሊ ኦፍኮርስ ጌታ ነው። ጌታ ስለሆነ አይደል እንደ መስቀሉ ማተቤ ላይ ማተቤን አስሬ የሚሄደው። ማተቡ የኢየሱስ ከሆነ ሪል የኢየሱስ ለኔ ብሎ በቀራኔው ላይ ደሙን ያፈሰሰ እኮ የኢየሱስ ማርያም ዲስናምን የምስክሩን መስቀል አንገቴ ላይ ማተቤን አስሬ ሩታል ይሄዳለሁ። ይሄ መስቀል በነገራችን ላይ አንገቴ ላይ ጋይስ 10 ምናምን አመት ነው። 10 ምናምን አመት እኮ የኢየሱስ ከሆነ ኢየሱስን ለመጥራት ለምን ትፈሪያለሽ? ያረክሽ የምርም የኢየሱስ ነው። እስቲ ኢየሱስ በያ እንደ ኢየሱስ ክርስቶስ የድንግል ማርያም ልጅ አልኩክ እኮ ከዚህ በላይ ነው። በስቲ እንደ ኦፍ ኮርስ ለኔ ንጉሴ ነው። በይ ካፍሽ አውጥተሽ በይ እያልኩ እኮ ነው። ሆዴ አንተ ስሜታዊ አንዳንድ ብዙ ፕሮቴስታንቶች ከክርስቲያኖች የሚፈልጉት በነገራችን ላይ ይሄ ነው። ክርስቲያኖች በልባቸው ያለውን እምነት ትተው በአንደበታቸው ብቻ ስሙን እንዲጠሩ ማድረግ አላማቸውን በነገራችን ላይ እሱ ነው። ሰዎች ከልባቸው ክርስቶስ ኢየሱስን አውጥተው አንደበታቸው ላይ ብቻ እንዲያስቀምጡ ማለት ነው። ልክ ጌታችን ኢየሱስ ክርስቶስ እንደተናገረው ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከኔ የራቀ ነው እንደሚል ልባቸው ከክርስቶስ ኢየሱስ ፍጹም ርቆ በከንፈር ላይ ብቻ ቁጭ ያለላቸው ሰዎች አሉ። እኛም እንደዛ እንድናደርግ የሚፈልጉ ማለት ነው። ልክ አሁን እዚህ ላይ እንዳደመጣችሁት ይህች እህታችን በጣም በተደጋጋሚ ጌታ ኢየሱስ ክርስቶስን እየጠራች ጌትነቱን እየመሰከረች ነው። ግን የወንድማችን የሚፈልገው ታዩ ልቧ ውስጥ ያለውን እምነት አልፈለገውም። አንደበቷ ላይ ብቻ እንድታስቀምጥ ነው የሚፈልገው። ተመክታችሁታል አይደል? ደጋግማ ስሙን እየጠራች ስሙን ለመጥራት ለምን ትፈሪያለሽ ይላታል። ደጋግማ ጌትነትና ንጉስነቱን እየመሰከረች አይ እኔ ምልሽም በይ ይላታል ማለት ነውና በጣም ነው የሚያሳዝነው። ይህ በነገራችን ላይ የልብ መታወር ነው። ይሄ በጣም እጅግ በጣም የልብ መታወርን የሚያሳይ ነገር ነው። ክርስቲያኖች የኢየሱስ ክርስቶስ ጌትነት ለእኛ በአንደበት ላይ ያለ መፈክር አይደለም። በአንደበታችን የምንፈክርበትም ቃል አይደለም። የኢየሱስ ክርስቶስ ጌትነት የኢየሱስ ክርስቶስ ጌትነት የሚኖር ህይወት ነው። በጌትነቱ እየተገዛን ሁልጊዜም ጌታችን ሆይ እያልን የምንጠራው በዕለት ተዕለት ጸሎታችን የምንጠራው አምልኳችን ነው። የኢየሱስ ክርስቶስ ጌትነት
ሁልጊዜም በጸሎታችን የምንጠራው ምናችን ነው? አምልኳችን ነው። ምናችን ነው? ህይወታችን ነው። ህይወታችን ነው ማለት ምን ማለት ነው? ጌታ ነው ብቻ አይደለም፣ ለጌትነቱ እንገዛለታለን። እነዚህ ሰዎች ጌታ ነው ይላሉ፣ ለጌትነቱ ግን አይገዙም። ኢየሱስ ጌታ ነው ይላሉ፣ የኢየሱስን ትምህርት ግን አይቀበሉትም። ኢየሱስ ጌታ ነው እያልክ የኢየሱስን ትምህርት የማትቀበል ከሆነ ለጌትነቱ እየተገዛ አይደለም። ክርስቲያኖች ግን ኢየሱስ ክርስቶስ ጌትነቱን ስለሚያምኑ ይኖሩታል፣ ቃሉን ይጠብቃሉ፣ ትምህርቱን ይይዛሉ። የኢየሱስ ክርስቶስ ጌትነት በህይወት የሚኖር በአምልኮ የሚገለጥ እውነት እንጂ የመፈክር የአንደበት ቃል ብቻ አይደለም። ሰላም ክርስቶስ ይብዛል። ግን አሁን ፈቃደኛ ከሆነ ቃል ብጠይቀው ደስ ይለኛል። እዚሁ ጥምቀት ላይ አሁን ዛሬ የተናገረው ደግሞ አሁን ከዚህ ቀደም ከተናገረው ይለያል። አሁን ከዚህ ቀደም ጥምቀት ያድናል ብሎ ነበር ሲናገር የሰማሁት፣ አሁን በቅርብ ጊዜ ማለት ነው። ዛሬ ደግሞ ነው የዳነ ሰው ነው የሚጠመቀው እያለ ነው። የዳነ ሰው ነው የሚጠመቀው አለ ማለት ጥምቀቱ ራሱ የሚያድን አይደለም ማለት ነው። ሶስተኛ ጊዜ እየቀየረ ነው ሀሳቡን እንደዛ እያደረገ ከሆነ እና ጊዜ ካለ በጠይቀ ደስ ይለኛል። ቃሌ ሰላም ላንተ ይሁንና ማለት ያልኩትን እንትን አድርገው እንዴ ነው ሰላም ብያለሁ። ያልኩትን ያልኩትን ድገም ውስጥ አሁን ያልከው የዳነ ሰው ነው የሚጠመቀው። አይ ስትሮማን ነው የሚሰራው ማለት ነው። አሁን ሾው ዩ ትላለህ አሳያ አንድ ሰው አምኖ ጥምቀት ካልተጠመቀ ይድናል ወይስ አይድንም የሚል ከሆነ ጥያቄው ሰውየው ባመነበት ቅጽበት እንደሚጸድቅ መጽሐፍ ቅዱስ ይላል። እሺ ይልሃል አላልክም? ግን አንዴ ይቅርታ፣ የዳነ ሰው ነው የሚጠመቀው። አሁን ያልኩትን ልድገምልህ፣ ጭቅጭቅ ካልሆነ የፈለከው አይ አይደለም ብልሃል አላልክም የሚለውን ንገረኝ። የዳነ ሰው መጠመቅ አለበት ይጠመቃል ምናምን ብልሃል አላልክም? ሰላም ቤቴ ነኝ አንጆ ኧረ በቅዱስ ሚካኤል ባመነበት ቅጽበት እንደሚጸድቅ መጽሐፍ ቅዱስ ይላል። እኛ አይደለም ይሄ የመገለጥ ጊዜ አሁን ጊዜው ሰዓቱ ይሄ ነው። ሻርፕ የሆነ ሰዓት እና አይ ቲንክ አለ ጥምቀት ከድነት ጋር ሲነጣጥረው ሰምቼ አላውቅም። ገና ከጅምሩ እንደዛ እንደሚያምን ነው የማውቀው። ግን ማን ነው ያለው? እስኪ ማን ነው አርጋው? ፕሮቴስታንት ሆነ የትኛውም ከእንትን ዲኖሚኔሽን ካልከኝ እኔ የምመክርህ ኤምኬሲን ነው። ግን ደግሞ እንትን እንደ እንትንህ ነው የሚወሰን። ምንድነው ኮንፊውዝ ያደረገ የሚለው ነገር ኮንፊውዝ ያደረገ ሳክራመንት ከሆነ ሉተራኑን ትገላገላለህ። ኮንፊውዝ ያደረገ ሳክራመንት ከሆነ ፕሮቴስታንት ወንድሞቻችንና እህቶቻችን ኢየሱስን ሳታውቁ እንዳትሞቱ። ማንም እንደ ጳውሎስ ያለ ሃይማኖተኛ የለም። ጳውሎስን ያላዳነ ሃይማኖት አንተን ሊያድን አይችልም። ጳውሎስን ካላዳነ መርቆሬዎስን ጠቅላይ ሃይማኖት ጠቅላላ እስከምሰበሰብ ሊያድን አይችልም። ከዛ ጸጋ ግን ማንንም ሊያድን ይችላል። ማንንም ለመሰል ያንን አመፀኛ ደም አፍሳሽ ያንን አመፀ ታዳቢ ያንን ከኃጢአተኛ ዋና የሆነውን በደማስቆ መንገድ ላይ አግኝቶ በፍቅር የማረከ የእግዚአብሔር ጸጋ ይባላል። በመናፍቃን አዳራሽ የቅዱሳን ስም ተነስቶ ካልተሰደበ ወይንም ደግሞ ቅዱሳን ዝቅ ካልተደረጉ ማጨብጨብ ወይም የእግዚአብሔር ሰው እየተባባሉ እርስ በርስ መሞጋገስ አይኖርምና እንደተለመደው የቅዱሳንን ስም አንስቶ ያልዳኑ ለማስመሰል መሞከሩን ተመልክተናል ማለት ነው። ለማንኛውም ጳውሎስ ስለ ሃይማኖት ምን ብሏን የሚለውን ቀጥያ ያሳያቸዋል። አስቀድሞ ግን ሃይማኖት የእግዚአብሔር መገለጥ ነው። እግዚአብሔር በብዙ መንገድ ለአባቶቻችን ተናግሯል። በኋላም ደግሞ በልጁ ተገልጦልናል። ይሄንን መገለጥ ተቀብለን የምንሰጠው ግብረ መልስ ለምሳሌ አምልኮትን ጨምሮ ሃይማኖት ይባላል። የኢትዮጵያ መጽሐፍ ቅዱስ ማህበር መዝገበ ቃል ምን ብሎ ይገልጸዋል? ሃይማኖት የሚለውን እምነት ይልና ሃይማኖታዊ ስርዓቶችን ያጠቃልላል ይላል። ይሄንን ነው አያድንም እያለ የሚናገረው ማለት ነው። ከዛ ምን አለ መጨረሻ ላይ ጸጋው ነው የሚያድነው አለ። በጸጋው የዳነ ጳውሎስ ስለ ሃይማኖት ምን ብሏል? ቅዱስ ተክለ ሃይማኖትና ቅዱስ መርቆሬዎስ አልዳኑም ብለን እናምናለን? አናምንም። ልክ እንደ ጳውሎስ ያመኑ ክርስቲያኖች ናቸው። ስለዚህ ድነዋል ማለት ነው። ያልዳንከው አንተ እነሱን የመተቸት ሞራል ሊኖር አይችልም። ለማንኛውም ግን በጸጋው ስለመዳን የነገረን ጳውሎስ ስለ ሃይማኖትስ ምን ብሎናል? የመጀመሪያው በቆላሲስ መልእክቱ ምዕራፍ 2 ቁጥር 7 ላይ እንደዚህ ያለ ስር ሰዳችሁ በእርሱ ታነጹ፣ እንደተማራችሁም በሃይማኖት ጽኑ። በምን ጽኑ? በሃይማኖት። አንተ አያድንም ብለሃል፣ እርሱ ግን ምን ጸናበት ነው ብሏል። ስለዚህ በሃይማኖት ጽኑ፣ ምስጋናም ይበዛላችኋል አለ። ቀጠለና በመጀመሪያው የቆሮንቶስ መልእክቱ ምዕራፍ 16 ቁጥር 13 ላይ እንደዚህ ያለን ንቁ፣ በሃይማኖት ቁሙ፣ ጎልምሱም፣ ጠንክሩ፣ በእናንተ ዘንድ ሁሉ በፍቅር ይሁን አለ። ስለዚህ ንቁ፣ በሃይማኖት ቁሙ፣ በሃይማኖት መቆም ያስፈልጋል ማለት ነው። እንደዚሁም ደግሞ በሁለተኛው ጢሞቴዎስ መልእክቱ ምዕራፍ 4 ቁጥር 7 ላይ እንደዚህ ያለ መልካሙን ገድል ተጋድያለሁ፣ ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ። ስለዚህ ሃይማኖት የሚጠበቅ ነው።
እነዚህ ሰዎች ስለ ሃይማኖት ምንም አይነት ዕውቀት የላቸውም። በየአዳራሹ እየወጡ ግን ሃይማኖት አያድንም የሚል እየያቸውን ያሰሙናል ማለት ነው። በመጨረሻም ይሁዳ በመልእክቱ ላይ እንዳለ ስለ መዳናችን ጻፈልን። ስለምን? ስለ መዳን ሲጽፍ እንዳለ ወዳጆች ሆይ ስለምንካፈለው ስለ መዳናችን ልጽፍላችሁ እጅግ ተግቼ ሳለው ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ ግድ ሆናል። ስለዚህ ግድ የሆነበት እርሱ ምንድነው? ስለ መዳናችን ሲጽፍ ስለ ሃይማኖት መናገር። ይሄ ሃይማኖት ደግሞ ለቅዱሳን አንድ ጊዜ የተሰጠ ነው፣ የምንጠብቀው ነው። ይሄን ሃይማኖት እወቁት ፕሮቴስታንት ወንድሞቻችንና እህቶቻችን። ኢየሱስን ሳታውቁ እንዳትሞቱ። ቢመስለኝም ሌቱ ፍጹም የማይነጋ ተቆልፎ የሚቀር በሩ እንደተዘጋ እርሱን ተስፋ አድርገው ባመንክበት ጽና። ቀናለው እግዚአብሔር ያደርግሃል ቀና። ቀናለው እግዚአብሔር ያደርግሃል። በኦርቶዶክስ ቤተክርስቲያን 6666 ጊዜ ነው ኢየሱስ የተገረፈው ይላሉ። እዛው አባ ኤፍሬም የሚባሉ የነሱ ቄስ ምን አሉ? ግርፋቱን መቁጠር ይቻላል አሉ። ጥዝጣዜው ግን እንዴት ይቆጠራል? የማይቆጠር ህመም ኢየሱስ ተረክቧል። ኢየሱስ ክርስቶስን አታውቅም ብላችሁ ያማችሁበት አዳራሽ ላይ ኢየሱስ ክርስቶስ የተቀበለውን መከራ ለመግለጽ ምንጭ የኦርቶዶክስ ቤተክርስቲያን አባቶች መሆናቸውን የራሳችሁ ፓስተር ዛሬ አሳይቷቸዋል። እመኑኝ፣ ፕሮቴስታንቲዝም እያበቃለት ነው። ፕሮቴስታንት ወንድሞቻችንና እህቶቻችን ታላቁም ታናሹም ሁሉም ቅድስት ቤተክርስቲያን ወይ ማሪን ሳናውቅ ነው የወጣ ነው እያሉ የሚመለሱበት ዘመን እጅግ በጣም ቅርብ ነው። ፕሮቴስታንቲዝም ያበቃለት። ወደዚህ እኔና መልእክት አለኝ። የሰማይና ምድር ጌታ እግዚአብሔር ቆም እጅ ነው ይላል። የእግዚአብሔር እጅ የኔ እጅ ነው ይላል። አቆምሃለሁ፣ ጋርድሃለሁ፣ በደሜ ሸፍኜሃለሁ፣ አሁንም ገና ታገለግለኛለህ ይላል የሰራዊት ጌታ እግዚአብሔር። የሚሉትን ሰምቻለሁ፣ ሰምቼም አፍርሻለሁ ይላል። ገና ትቆማለህ። በግንባሬ ላይ እሳት፣ በግንባሬ ላይ ክብር፣ የክብር ጸዳል እፋ ሬባና ማስፓክራማንቲ ረበባ አሜን አሜን ኦራሃባና ማስፔክሬማን ታራዲ ኪለቦረ በስባ ኦራሃባዳ ማስፔክሬማን ታራዲ በባ ሼክል ሃንዲ ለበረባባ ኤረሄ ከለማስ ፓንትራይባን ሰባ ሰገልን የመራ በግንባሩ ላይ ኮከቦችን አለው። በዚህ ምርት ትሄዳለህ፣ በዚህ ምርት ትመራለህ፣ ገና ትመራለህ ይላል። ገና መራሃለሁ፣ ቀኝ እጅህን ይዤ መራሃለሁ፣ እንጓዛለን ይላል። በምድሪቱ በዓለሚቱ ሁሉ ላይ እንጓዛለን፣ እንሄዳለን፣ እንጓዛለን። ገና ማትወጣውን ትወጣለህ ይላል። ያልተወጣኸውን ትወጣለህ። እኔ አቆምሃለሁ ይላል የሰራዊት ጌታ እግዚአብሔር። አገልጋዮችንም ሁሉ ባርካለሁ ይላል። ተባረኩ። በማርያም አማረ ሕይወቴ እደራት ገርታለች ከቤቴ በድንግል አማረ ከሞት ማመስገን